አዲስ ነገር ይዤ መጥቻለሁ። ቤተሰብ እንግዲህ ሩታ ያው በነማርኬ እንዲሁም በዙሪያ ያሉ ወጠጤዎች አሉ መጀመሪያ ያጣሏቸው አብርሽና ሩታን። እነሱ እንግዲህ ታረቂ እባክሽ ይህን የፍቺ ወረቀት ተይና አብርሽ ኑሪ እያሉ እየለመኗት ነው። እሷ ደግሞ አልፈልግም ውሳኔ አንድ ነው ብላ ነበረ። እንግዲህ ጋሽዬ የአብርሽ አባት ማለት ነው ከሰይፉና ከፓስተር ቸሬ ጋር አገናኝቷት ነበር። ትላንት የደረሰ መረጃ በዚህ ቪዲዮ መጨረሻ ላይ ምን እንደተባባሉ ምን ኃይል ቃል እንደተነጋገሩ አስቀምጥላችኋለሁ ማለት ነው። እንግዲህ ፓስተር ቸሬ ከባድ ቃላት ተናግሯል። ያው ሰይፉም እንዲታረቁ ይቅር እንድትለው አብርሽን እንግዲህ አባትየው ጋሽዬ ማለት ነው በጣም አልቅሰው ስለሆነ ለፓስተር ቸሬና ለሰይፉ ሾው የነገሯቸው። ፓስተር ቸሬና ሰይፉ ሾው እንግዲህ ተነጋግረው ከስቱዲዮ ውጪ ወጣ ብለው ነው ሩታን እና በአብርሽ ትክ ደግሞ ጋሽዬን ያገኟቸው ማለት ነው። ቁጭ ብለው እንግዲህ ሲወያዩ ያው ምንድነው ይሄን ያህል ይቅርታ ማታደርጊለት ብለው ፓስተር ቸሬም እንዲሁም ሰይፉም ሲጠይቋት እሷ በደሏን በጣም አሳማኝ በሆነ መንገድ እንደተበደለች ውስጧ እንደቆሰለ ጨጓራዋ አስፓልት እንደመሰለ ጭራሽ አንድም ጨጓራ እንዳልቀራት ሁሉ እንደተበላ ተናግራለች ማለት ነው። የዚህ ምክንያት እንግዲህ ከ45 በላይ ሴቶች ከሷ ጋር እያለ እንደያዘባት ከላይዋ ላይ አንድ 45 ሴቶች የሚሆኑ ቆጥራ ለፓስተር ቸሬም ለሰይፉ ሾውም እንዳስረዳቻቸውና በዚህ አስቀያሚ ሁኔታ ላይ ፓስተር ቸሬም በጣም ተበሳጭተው በእውነት እንደዚህ አይነት ወንዶች ቆለጣቸውን ቢቆረጡ ራሱ ቅጣቱ አይበቃቸውም ሲሉ ያው ንግግሩ ጥሩ ባይሆንም ይህን ተናግረዋል። ለምን ፓስተር ቸሬ በፍቅር ውስጥ ብዙ ጊዜ ሲያስታርቁ እናያለንና ለማስታረቅ ገና ለመሄድ ለአብርሽና ሩታን ባንድ ላይ ለማድረግ ያው ጅማሮ ትላንትና ነው የተነጋገሩት። ግን በዚህ ላይ ሩታ ከኔ ጋር እያለ ወደ 45 ሴቶችን አውጥቷል። ይሄም መረጃ አለኝ እስከ መረጃዬ ልነግራችሁ ላሳያችሁ እችላለሁ ብላ ያው ለሰይፉ ሾውና ለፓስተር ቸሬ ተናግራለች ማለት ነው። በእውነት በጣም ቪዲዮን ሳየው እዛው አብሮ የነበረ ሰው ነው ቀርጾ የላከልኝ። መጨረሻ ላይ አስቀምጥላችኋለሁ። ሩታ በጣም ነው ያሳዘነችኝ። በጣም ጠንካራ ናት። አብርሽ በዚህ ደረጃ ወጥ እንጨት አስመስሎ እንትኑን ይዞ እየዞረ ሴት እንደዚህ ቀምሳል ብዬ አላሰብኩም። እውነት ነው። አሳቁ ይሄ አያስቅም እና ፓስተር ቸሬ ያለው ንግግር ትክክል እንደሆነ አይቆረጥም እንጂ ተቆርጦ ቢጣል ጥሩ ነበር። ከዛ በኋላ ደግሞ እሱ እንዴት ያደርጋል? ከባድ ነው። ያለዛኛ አይሆንልንም ወንዶች፣ ከባድ ነው። አሳቁ ምን ያስቃችኋል? እና ለማንኛውም እንግዲህ ፓስተር ቸሬና ሰይፉ ሾው ሩታን በጣም ተጽዕኖ አድርገው በጣም እባክሽ ብለው ቢለምኗትም እምቢ በማለቷ የአብርሽ አባት ጋሽዬ በጣም ተበሳጭተው በጣም አልቅሰዋል። እዛው ላይ ቪዲዮ ላይ ታያላችሁ። ከባድ ሁኔታ ነበረ። ብቻ እንግዲህ አብርሽንም ሊያገኙት እንደሆነ ነው ያለው ነገር። እሷ ግን እሺ አላለችም እስካሁን። ምናልባት እንግዲህ በመሃል አብርሽን አግኝተው አብርሽም ይቅርታ ሲጠይቅ እሺ ተባብለው አብረው የሚቀጥሉ ይሆናል ማለት ነው። እንደውም እሷ ሩታ ስትናገር ምን አለች? ከቪዲዮ ላይ ሳየው አሁንም ድረስ አጥፍቶም ለኔ ለመታረቅ ሲመጣ አንዲቱን ኮረዳ ይዟት ይመጣል አለች። ኮረዳይቱን ይዞ መጥቶ ቀድሞ ተቤት ገብቶ ኮምኩሞ ይጠብቀኛል። እሷ ደግሞ ደህና ሰው መስላ ጓደኛ መስላ ከሱ ጋር ምንም ንክኪ የሌላት መስላ በቃ ደሜን ታፈለዋለች። እና እስካሁንም ድረስ ከዚህ አስቀያሚ ድርጊቱ አልተመለሰም። ይሄ ልጅ ለኔ አይሆነኝም፣ እባካችሁ ዝም ብላችሁ እኔን አብሬ እንድኖር ከምትለምኑኝ አፋቱኝና ወፍ ልበልበት ነው ያለችው። እንደዛ ነው ያለችው። ለማንኛውም ከባድ ነገር ነው። ቪዲዮን አሁን አስቀምጥላችኋለሁ፣ ታዩታላችሁ። አይታችሁ እንግዲህ ኮሜንታችሁን ላይካችሁ እንድትሰጡኝና ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ይህ ኤፊ ሾው ነው። ኤፊ ሾው የእናንተም ቤት ነው፣ የኔ ብቻ አይደለም። ግቡ፣ ቤታችሁ ነው። የፈለጋችሁትን ነገር የምትፈልጉትን ቡና ብትፈልጉ አለላችሁ። የፈለጋችሁትን ነገር ብትፈልጉ ፍሪጁን ክፍት አድርጋችሁ መጠቀም ትችላላችሁ። ይሄ ቤታችሁ ነው። ከራባችሁ ብሉ፣ ከጠማችሁ ጠጡ ማለት ነው። ይሄ ስላችሁ ሊበላ ወደ ታች ወርዳችሁ ከዚህ በፊት የሰራኋቸውን ቪዲዮዎች በሙሉ እዩዋቸው። በጣም ብዙ ታሪክ ያለኝ ልጅ ነኝ ማለት ነው። ሊበላ ቤተሰብ
ለማንኛውም ቪዲዮውን አስቀምጥላችኋለሁ ብዬ ነበር አይደለ? እሱ ነገር ገና ከሰይፉ ሾው ስላልተለቀቀ በእውነት ትንሽ የሚያስከስሰኝ ስለመሰለኝ ዛሬ ወይም ነገ ይለቀቃል ብዬ አስባለሁ እና እዛ ከተለቀቀ በኋላ እዛ ታያላችሁ። እሺ ቤተሰቦቼ ወዳችኋለሁ። ለማንኛውም መረጃው ትክክል እንደሆነና ነገ እውነቱ ሲወጣ ይሄ ልጅ እንዴት ነው ብላችሁ እኔን እንደምታደንቁኝ በተስፋ ነው የምጠብቀው። በተስፋ በነገራችን ላይ ያያችሁት ነው። ሁሉንም መረጃ እየተከታተልኩ ነው። የኔም ቪዲዮዎች እዩና ቀድመው ነው የተለቀቁት የኔ ቪዲዮዎች። ከዛ ኤፍሬም ምን ይላል፣ ኤፋ ምን ይላል፣ የአብርሽ ወንድም ሌሎች ምን ይላሉ፣ ሩታ ምን ትላለች፣ የፍቺ ወረቀት ሊመጣ ነው አልኩ መጣ፣ ፍርድ ቤት ጠበቃ አልኩ መጣ። ይሄ ለምን መሰላችሁ? እኔ ከዛው ሆኖ የሚያቀብለኝ ሰው አለ፣ እዛው ሆኖ መረጃ የሚያቀብለኝ ሰው ስላለ ነው። ዛሬ ደግሞ ፓስተር ቸሬና ሰይፉ ሾው ወጣ ብለው መዝናኛ ቦታ አግኝተዋታል። እዛው ስቱዲዮ አይደለም ያገኟት፣ ወጣ ብለው አብርሽ ካለን ያልገኝም ስላለች ጋሽዬ አብረው ተገኝተዋል። የነበረው ቆይታ በጣም ያስጠላል። ጭቅጭቅ ነበር። ፓስተር ቸሬና ሰይፉ ሾው ልባቸው እስኪሰበር ነው ሩታን በደንብ በጽሞና ያደመጧት። ለምን ተበድላለች፣ እህታችን ተበድላለች፣ አብርሽ በድሏታል። እና ወዳችኋለሁ፣ አከብራችኋለሁ። እንግዲህ ይህን ዩቲዩብ ቻናል ሰብስክራይብ አድርጉ፣ አደራ ነው የምላችሁ። ሰብስክራይብ አድርጉ። አዳዲስ የመጣችሁ ቤተሰቦች ደግሞ እንኳን ደህና መጣችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባባይ